ሰላም እግዚአብሔር ከእናንተ ጋር ይሁን። እንደምን ቆያችሁ? በጌታ የተወደዳችሁ ጌታ ይባርካችሁ። የእግዚአብሔርን ቃል ለመስማት ጥቂት ደቂቃ ይኑረን። ደግሞ በየዕለቱ አንድ ምዕራፍ ማንበብን እንዳትዘነጉ፣ ምክንያቱም በአስፈሪው ዘመን የሚያጽናናን እሱ ነውና። ጌታ ይባርካችሁ። ወደ ዛሬው ሐሳብ እንመለስ። የጻድቃኑ ፍትህ። በእግዚአብሔር ታምኛለሁ፣ ታዲያ ነፍሴን እንደ ወፍ ወደ ተራራ ብረሪ ለምን ትሉኛላችሁ? ደግሞ ለምን እንዴት ትሉኛላችሁ? ክፎች እነሆ ቀስታቸውን ገትረዋል፣ ቅን ልብ ያላቸውን በጨለማ ሊነድፉ ፍላጻቸውን በአውታሩ ላይ ደንገዋል። ምድሪቱ መሰረቱ ከተናዳ ጻድቅ ምን ማድረግ ይችላል? እግዚአብሔር በተቀደሰው መቅደስ አለ። የእግዚአብሔር ዙፋን በሰማይ ነው። ዓይኖቹ ሰዎችን ይመለከታል፣ ቀንዶቹ የሰው ልጆችንም ይመረምራል። እግዚአብሔር በጻድቅና በኃጢአን ላይ ኃጢአንን ይመረምራል። አመፃውን የሚወድ ግን ነፍሱ ትጸየፋለች። እርሱ በክፎች ላይ የእሳትንም ፋምና ድንን ያዘንባል። የጽዋቸውን ዕጣ ፈንታ የምንበለብል አውሎ ንፋስ ነው። እግዚአብሔር ጻድቅ ነውና የጻድቅን ሥራ ይወዳል፣ ቅኖቹ ፊቱን ያዩታል። አሜን። ጌታ ይባርክ።